የህዝብ አደራን ተሸክሞ መጓዝ የወገንን ድምጽ በከፍተኛው የስልጣን ማዕዘን ላይ ማስተጋባትና ለሀገር ሉዓላዊነትና አንድነት በጽናት መቆም ከሁሉ የላቀ ታላቅ ታሪካዊ ክብር ነው። ባለፉት 5 ዓመታት የህዝብ ተወካዮች ምክር ቤት በርካታ አገራዊ ፈተናዎችን በብልሃት የተሻገረበት የህዝብን ሁለንተናዊ ተጠቃሚነት የሚያረጋግጡ ታሪካዊ አዋጆችና ህጎችን ያጸደቀበት እና የህዝብ ድምጽ በነጻነትና በዲሞክራሲ መንገድ የተስተናገደበት ስኬታማ የሥራ ዘመን ማሳለፉን አባላቱ እንደሚከተለው ይገልጻሉ። እንደ ኢትዮጵያ ፓርላማ ህዝብ ተወካይ ደግሞ የሀገርን በርካታ የልማት ጥያቄዎች፣ የኢኮኖሚ ጥያቄዎች፣ የማህበራዊ ጥያቄዎች እንደዚሁም ደግሞ የዲሞክራሲ ስርዓት ግንባታ የፖለቲካዊ ጥያቄዎችን ሰፊ ስራዎችን አቅማችን በፈቀደ መጠን እንደ አንድ ምክር ቤት አባል ደግሞ ድርሻዬን በስፋት ሲወጣ ነው የቆየሁት። በዚህ ቆይታዬ ለህዝብም በቂ ድምጽ ሆኛለሁ የሚል እምነት አለኝ። ለሀገሬም ደግሞ እንደ አንድ ኢትዮጵያዊ ደግሞ ማንሳት የሚገባኝን ሲያነሳ ነው የከረምኩት። ያው እንደሚታወቀው ምክር ቤቱ 4 ዋና ስራዎችን ይሰራል። አንደኛው ህግ ማውጣት ነው። ባለፉት 4-5 ዓመታት በርካታ ህጎች ነው የወጡት። በርካታ አዋጆች ተሻሽለዋል። ሀገራችን ከደረሰችበት የእድገት አንጻር የሚመጥናት ሊያሰራት ወደፊት ሊወስዳት የሚችሉ በርካታ ህጎች ወጥተዋል፣ ተሻሽለዋል። ሰፊ ስራዎችን ሰርተናል። እንደ ምክር ቤት ደግሞ በዛ ላይ ጠንካራ ተሳትፎ ያደረግንበትና ህዝባችን ደግሞ በወጡ ህጎች ተጠቃሚ ተሳታፊ እንዲሆን አንዳንዱን እስከ ግራውንድ ወስደን ህዝብ አወያይተን የሰራነውን ማንሳት ይቻላል። ለምሳሌ የሰፊ ውይይት ካደረጉባቸው ጉዳዮች አንዱ የገጠር መሬት አስተዳደርና አጠቃቀም አዋጅ በርካታ ኢትዮጵያውያን የተሳተፉበት፣ የጤና መድንን አዋጅን ወስደን ብናይ በርካታ ህዝብ የተሳተፈበት፣ እንደዚሁም በግብርና የወጡ በርካታ ህጎች ሰፊውን ህዝብ ያሳተፈ እዚህ በምክር ቤት በፓርላማ ሌቭል ብቻ ሳይሆን በርካታ ግራውንድ ድረስ ወርዶ ሰፊ ውይይት ያደረግንበት እንዲወያዩም ያደረግንበት በርካታ የህዝብ ውክልና መድረኮችን በብዙ ሚሊየንስ የሚቆጠሩ መድረኮችን ከቀበሌ እስከ ክልል ማጠቃለያ መድረኮችን ሲናካሄድ የነበረበትና ህዝቡም ሐሳቡን የሚሰማውን እንዲፈታለት የሚፈልገውን ጉዳዮች በነጻነት ሁሉም ተፎካካሪውም የገዢ ፓርቲ አባሉም የትኛም ፖለቲካ ኢንተረስት ውስጥ የሌሉ ግለሰቦች በአንድ መድረክ ተገኝተው ሐሳባቸውን በነጻ እንዲያንጸባረቁ ምክር ቤቱ እኛም ደግሞ እንደ አባል የምንፈጥራቸው እንደ ህዝብ ተወካይ በህዝብ ውክልና መድረኮቻችን በርካታ መድረኮችን ፈጥረን ህዝብ ያሳተፍንበት 5 ዓመታት ስላሳለፍን በጣም ደስተኛ ነኝ። ይሄ ከህግ ማውጣት አኳያ በምክር ቤቱ 5 ዓመት ቆይታችን ውስጥ እኔ ከዚህ በፊት ምክር ቤት ለሚሰማም ለሚያይም ሰው ቁጭ ብሎ ብቻ የሚውል ምንም የማይሰራ ምንም ጥቅሙ የማይታወቅ ይባልለት ነበርና ከገባሁ ጊዜ ጀምሮ እረፍት የሌለው ለህዝብ የሚሰራ አንድም ተግባር እንዲወድቅ ሳይሆን እንዲነሳ ውጤት እንዲያመጣ የሚሰራ ህግ በማውጣት በክትትልና ቁጥጥር በህዝብ ውክልና ስራ በፓርላማ ዲፕሎማሲ በእነዚህ በአራቱም ፒላሮች እጅግ ትላልቅ ስራዎችን የሰራንበት በ5 ዓመት ውስጥ የተሰሩ ስራዎችን በእውነት ቆጥሬ መጨረስ አልችለውም። ከ160 በላይ ከ170 በላይ አዋጆችን ያወጣንበት ያጸደቅንበት ታሪካዊ ጊዜ ነው ያሳለፍነው። እንግዲህ በ5 ዓመት ጊዜ ውስጥ በርካታ ውጤቶችን ስኬቶችን ያየውበት በተመሳሳይ ደግሞ እንደ መንግስትም የተቀመጡ ስትራቴጂካዊ ግቦች መንግስት ይፈጸማሉ ብሎ ያስቀመጣቸው በ10 ዓመትና በ5 ዓመት እቅድ እንዲሁም በአመታዊ እቅድ ተመንዝረው የሚሰሩ በርካታ ተግባራት እንደነበሩ
እነዚህ ተግባራት መካከል ደግሞ እንደ ህዝብ ተወካዮች ምክር ቤት እንደ አባልነት የሚጨምር ህግ ከማውጣት ጋር ተያይዞ የተከናወኑ በርካታ ስራዎች አሉ። እነዚህ የተከናወኑ ስራዎች ደግሞ የሀገርን ኢኮኖሚ የሚጠቅሙ የመልካም አስተዳደር ችግሮች የሚቀርፉ ያደሩ የዋሉ በርካታ ችግሮች አሉብን እንደ ሀገር። ከዚህ ጋር ተያይዞ እነዚህን ችግሮች ለመቅረፍ ደግሞ መንግስት በተለያየ መንገድ አቅጣጫዎችን የማስቀመጥ በተለይም ከሰላም ጋር የሚታዩ ችግሮች በርካታ ችግሮች ነበሩና እነዚህ ችግሮች አገራዊ የምክክር ኮሚሽን በማዘጋጀት ይሄ ምክክር ኮሚሽን ሁሉንም የህብረተሰብ ክፍል በማሳተፍ ዘለቄታ የሆነ መፍትሄ እንደ ሀገር እንዲመጣ እየተሰራ ያለው ስራ በግሌ በጣም ደስ ከሚለኝ ወይም ደግሞ አገራችን የጀመረችውን አጠቃላይ የልማት ጉዞ ውጤታማ ለማድረግ መሰናክል የሆኑ ያደሩ የዋሉ ከትርክት ጋርም ጭምር የተያያዙ ጉዳዮች ስለነበሩ እነዚህን ለመቅረፍ አይነተኛ መፍትሄ ይሆናል ብዬ ወስዳለሁና አንዱ ትልቁ ነገር እንደ ህግም ከምናወጣቸው ኢኮኖሚን ከማሳደግ አንጻር የመልካም አስተዳደር ችግርን ከመፍታት አንጻር ዘላቂ የሆነ ሰላም ከመፍጠርም አንጻር በዋናነት ካወጣናቸው ህጎች በርካቶችም ቢሆኑ ከመቶ በላይ የሚቆጠሩ ናቸውና በ5 ዓመት ውስጥ ያወጣናቸው እነዚህ ህጎች ደግሞ ህዝብን አገርን የሚጠቅሙ እንደሆኑ ወስጄ ነገር ግን ደግሞ በመፍትሄ ደረጃ የገጠሙንን ችግሮች ለመሻገር እየፈተኑን ያሉን ጉዳዮች ለመሻገር እየተሰሩ ያሉት ስራዎች አንዱ የሀገራዊ ምክክሩ ውጤት ነውና በግሌ ከቀጣይ ማኳያ ተስፋ የምንጥልበት በተመሳሳይ እንደ መንግስትም የቀየሰበት አግባብ ይህንን አቅጣጫ ያስቀመጠበት አግባብ ነፃ ገለልተኛ ሆኖ ነው የሚሰራው መንግስት ዙሮ ግን የራሱንም አቅጣጫ የራሱንም አቋም ሊያስቀምጥ የሚችልበት እንደ ሌሎች ተፎካካሪዎች እንደ ሌሎች ጥያቄዎች የራሱን ጥያቄዎች የሚቀርቡበት ሁኔታ ይኖራሉና ይህንን ሳይ እንደ ህዝብ ከመከርን እንደ ሀገር ከመከርን መፍትሄ የማናመጣበት ሁኔታ የለምና አንዱን ትልቅ ፈተና እንሻገረዋለን ብዬ መሰረት ከጣልኩበት ወይም ደግሞ ካከናወናቸው ስራዎች መካከል ህግ ከማውጣት ጋር ተያይዞ ይህንን ነው ማስቀምጠው። የ5 ዓመትን ጉዞ ስንመለከት በሁሉም እንግዳውስ 13 ቋሚ ኮሚቴዎች ናቸው ያሉት በምክር ቤታችን 13 ቋሚ ኮሚቴዎች ምክትል ሰብሳቢዎችና ምክትል ሰብሳቢዎች ያሉበት የበላይ ኃላፊዎች ያሉበት አስተባባሪ ኮሚቴ የነዚህን አጠቃላይ የኮሚቴዎችን እንቅስቃሴ እየገመገመ የሚመራበት ስርዓት ተዘርግቶ ነው ይካሄድ የነበረው። ምክር ቤቱም የሚንቀሳቀስበትን እና በየጊዜ የሚወስናቸውን አጀንዳዎችን የሚቀርጽ አማካሪ ኮሚቴን መስርቶ ነው ሲንቀሳቀስ የነበረው። የውስጥ ስርዓቱንም ለማደስ ምክር ቤቱ ሀገራዊ ምክር ቤት እንዲሆን የፌዴራል ተቋም እንዲመስል የሪፎርም ስራዎችንም የሚሰራ ኮሚቴ አዋቅሮ ሲሰራ ነው የቆየው ማለት ነው። እንግዲያውስ የምክር ቤቱ ውጤቶች ዛሬ ያሉ ውጤቶች ብለን የምንላቸው እነዚህ በበላይ ኃላፊዎች የሚመራ የአስተባባሪ ኮሚቴ፣ በበላይ ኃላፊዎች የሚመራ አማካሪ ኮሚቴ፣ በበላይ ኃላፊዎች የሚቃኝ የሪፎርም ወይም የለውጥ ኮሚቴዎች ጭምር ጽህፈት ቤታዊ ያሉ እያንዳንዱ ከጥበቃ ከጽዳት እስከ ምክር ቤቱ አባላት አፈ ጉባኤ ድረስ ያለው ቅንጅት ውጤት ነው። አሁን ዛሬ ያለችው ያበበ ያማረ ግቢው ማራኪ የሆነ ምክር ቤት አስተሳሰቡም ያማረ የምክር ቤት እይታ የመጣው የመንግስት ተጠሪዎች አፈጉባኤዎች ሁሉ ያደረጉት ጥምር ውጤት ምክር ቤቱን ያማረ አድርጎታል። እነዚህ 13ቱ ኮሚቴዎች ውስጥ አንዱ እኔ ያለውበት እኔ በምክትል ሰብሳቢነት የሚመራው የጤና ማህበራዊ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ነው። 3 ሚኒስቴሮችና 16 ተጠሪ ተቋማት አሉት። እነዚህ ላይ ያለው የሚታዩ ፕሮግሬሶች በጣም ብዙ ፕሮግሬሶች መጥተዋል። ተቋማቱን ላይ በ4 ዓመት ተጠያቂነት ስርዓትን ማረጋገጥ ተችሏል። ተቋሙ ላይ ያሰራር ለውጥ እንዲመጣ ማድረግ ተችሏል። ተቋማቱ ላይ በርካታ ዓለም አቀፍ እሳቤዎችን የያዘ አህጉር አቀፍ እሳቤዎችን የያዙ ውድድሮች እንዲካሄዱ አሸናፊነቶች እንዲካሄዱ ተደርጓል። ለምሳሌ ባህልና ስፖርትን ማሳየት ቢሞክር የቆሙ ስፖርቶች 7 ዓመት 8 ዓመት የቆሙ ስፖርት አይነቶች ውድድሮች እንዲጀምሩ ተደርገዋል። በርካታ የአሰራር ለውጥ የህግ ለውጥ
ማካሄድ ተችሏል። ኢትዮጵያ ውስጥ ባህል ከባድ ኢሹ ባህላዊ በዓላትን ማክበር ራሱ ከባድ ነበር። የጦርነት ነበር፣ ምን ይፈጠራል ተብሎ ይሰጋ ነበር። የበዓላትና የበዓላት አከባበር አዋጅ በመውጣቱ ምክንያት አሁን የበዓላት አከባበር ጭንቅ አይደለም። የቱሪዝም መስህብ መሆን ጀምረዋል፣ መዳረሻ መሆን ጀምረዋል። ይሄ አዋጅ ከመውጣቱ በፊት ይሄ መቼ ምን ይፈጠራል፣ በየትኛው በዓል ምን አይነት ችግር ይፈጠራል የሚል ትልቅ ስጋት የነበረባት ምድር ነች ምድርና ይሄን ማቅናት ተችሏል። አሁን የኢኮኖሚ ምንጭ ወደ መሆን እያመራ ነው። እንደዚሁም በተመሳሳይ በጤና ዘርፍ በርካታ ሽፍቶች ተደርገዋል። ጽዱ የሆኑ የጤና ተቋማትን ለመፍጠር የሚያስችል ነገር እየተፈጠረ ነው። የኢትዮጵያ የመድኃኒት የማምረት አቅሙ 4% ከነበረበት 44% ደርሷል። የማቅረብ አቅማቸው ከፍ ብሏል። ይሄ ብቻ አይደለም። የኢትዮጵያ መድኃኒት ወደ ውጭ ሀገር ተሄዶ መሸጥ እንዲቻል የሚቻልበት ስርዓትን በሚመለከትም በአፍሪካ ካሉ ይሄን የደረሱ የኢትዮጵያ 9ኛው ሀገር ናት። ከኛ በፊት 8 ሀገር ነበር። 9 ሀገሮች ተርታ መግባት ተችሏል። ማቹሪቲ ሌቨል 3 የሚባል ነገር ተገብቷል። ይህ በዓለም አቀፍ ስታንዳርድ የኛ ሀገር መድኃኒት ወደ ሌላ ሀገር ሄዶ ሊሸጥ የሚችልበት የተአማንነት ልኩን አሳድጓል ማለት ነው። ይሄ በጣም ትልቅ ነገር ነው። ዓለም አቀፍ ውድድር፣ አገር አቀፍ ውድድር፣ የዓለም አቀፍ ገባ ሼር የማግኘት እድልም እየተፈጠረ ነው ማለት ነው። በዛው ልክ ነው የስራ እድል እየፈጠረ ያለው። በዛ ልክ ነው የሀገር ሉዓላዊነትን ጉዳይ እያጸና ያለው ማለት ነው። መድኃኒትን በሀገር ውስጥ ማምረት ገንዘብ ብቻ አይደለም፣ ጤና ብቻ አይደለም፣ ሉዓላዊነትም ጭምር ነው፣ ዲፕሎማሲም ጭምር ነው። በጣም ብዙ ትርጉሞች ናቸው ያሉት። እንደዚሁም በስፖርቱ ላይ ቅድም እንዳሳየው ስፖርት ላይ ያለው የምናሸንፍበት ስፖርት ላይ ያለው በርካታ ሀገራት ስፖርቶች ወደ ኢትዮጵያ መጥተው ውድድሮች እንዲካሄዱ ተደርጓል። ያ ማለት የሚመጥን ሜዳ መፍጠር ተችሏል ማለት ነው። የሚመጥን ምህዳርም መፍጠር ተችሏል ማለት ነው። እንግዳውስ በርካታ ዓለም አቀፍ ጨዋታዎችን ሊያስተናግዱ የሚችሉ ደረጃቸውን የጠበቁ ስፖርት ሜዳዎች ኢትዮጵያ መገንባት እየቻለች ነው። ለዚሁም ደግሞ በፊፋ በካፍ ስታንዳርድ ሰርቲፋይ የሚሆኑ ሜዳዎች ኢትዮጵያ መገንባት እየቻለች ነው። ቀጥሎ ያላለው ትውልድ በአዲስ አበባ ብቻ በሺዎች የሚገመቱ ደረጃቸውን የጠበቁ ስፖርት ሜዳዎችን መገንባት ችለዋል። ይሄ ትልቅ ነገር ነው። በወጣቱ ላይ እየተሰራ ነው ማለት ነው። በሚቀጥሉ ህፃናት ላይ እየተሰራ ነው ማለት ነው። ሰውኛ የሆኑ ስራዎች እየተሰሩ ነው ማለት ነው። በሴቶችና ማህበራዊ ሚኒስቴርም ላይ እንደዚሁ አረጋውያን መሪ የሆኑ አካል ጉዳተኞች መሪ የሆኑ ሴቶች መሪ የሆኑ ጉዳዮች እየተሰሩ ነው ማለት ነው። ቅድም ጤና ሚኒስቴር እንዳነሳሁት የመድኃኒት አቅራቢ አዋጅ በጣም ብዙ ነገሮችን መድኃኒት ለማቅረብ ማነቆ የሆኑ ጉዳዮችን ፈቷል። የጤና ሚኒስቴር የጤና አገልግሎት አስተዳደርና ቁጥጥር አዋጅ ለጤና ባለሙያዎችም የጤና መድን አዋጅን ጭምር ያጸደቀ በርካታ የተበታተኑ አዋጅ ህጎችንና ህግጋትን አንድ ላይ አድርጎ በጤና ሚኒስቴር ዘመን የሌለ አንድ ትልቅ አዋጅ በጣም ብዙ ነገሮችን ማስኬድ እንዲችሉ ያደረገ ህግ ማውጣት ተችሏል እዚህ ቤት ላይ። ይህ የ5 ዓመታት የቆይታ ጊዜ የምክር ቤት አባላት ከወከላቸው ህዝብ ጋር በመወያየት ችግሮችን ለመፍታት በቁርጠኝነት የደከሙበትና የመንግስትን የስራ አፈጻጸም በንቃት በመቆጣጠር የህዝብን አደራ በተግባር የገለጹበት የአገልግሎት ዘመን መሆኑንም ይናገራሉ። ሁለተኛ ከቁጥጥር እና ክትትል ስራችን አኳያ በቋሚ ኮሚቴዎቻችን በርካታ ስራዎችን ሰርተናል። ለምሳሌ እኔ ያለሁበት ቋሚ ኮሚቴ ውሃ፣ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ነው። ባለፉት 5 ዓመታት የህዝባችን ኢኮኖሚካል አቅም ሊያሳድጉ የሚችሉ በመስኖ ልማት ላይ በርካታ ስራዎች ነው የተሰሩት። እጅግ በጣም የተጓተቱ ህዝብ ተስፋ የቆረጠባቸው መስኖ ተቋማት እንዲመረቁ፣ እንዲሰሩ፣ እንዲሻሻሉ በርካታ ስራዎችን የሰራንበት አዳዲስ መስኖ ፕሮጀክቶች ከክልል እስከ ፌደራል ድረስ በርካታ ስራዎች የተሰሩበት ነው። በውሃ ዘርፉም በተመሳሳይ በርካታ ስራዎች የሰራንበት በቆላማ አካባቢ የሚሰሩ ስራዎች አርብቶ አደሩን በተለይ ተጠቃሚ ሊያደርጉ የሚችሉ ፕሮጀክቶች ሀሳቦች ተመንጭቶ እነሱንም ባሳተፈ መልኩ ወደ ስራ ያስገባንበት አመት ስለሆነ 5 ዓመት እጅግ በጣም የተሳካ ብለን መውሰድ ይቻላል።
ሌላኛው ደግሞ ምክር ቤቱ የሚሰራው ስራ አንዱ ፓርላሜንታዊ ዲፕሎማሲ ነው። ያው እንደሚታወቀው አገራችን በውጭው ዓለም ክብሯ ተጠብቆ ጥቅሟ ተረጋግጦ እንዲሄድ በፓርላማ በኩል በቋሚ ኮሚቴዎችም በባይላተራል ግንኙነትም በምክር ቤቶቻችን አባል በፓን አፍሪካኒዝምም ከፍተኛ ተሳትፎ አድርጎ የሀገራችን ጥቅም እንዲከበር ድርሻቸውን እንዲወጡ ያደረጉበት ነው። በእነዚህ ጊዜያት ውስጥ የሰራናቸው ስራዎች ለአብነት በህዝብ ውክልና ስራ ወደ ታች የምንወርድበት ጊዜ ከህዝብ የሚነሱ ጥያቄዎችን ለቅመን ይዘን መተን የተነሱ ጥያቄዎችን ለተቋም ኃላፊዎች ለየተቋማቱ አድሬስ በማድረግ ተቋማትም መመለስ የሚችሉትን ያህል እንዲመልሱ በማድረግ ትልቅ ስራ የተሰራበት ውጤትም የታየበት ነው። ይሄ ሲባል ጨርሰናል ወይ? አልጨረስንም። ፈጣሪም አግዞን እድሉን አግኝቶ ብልጽግና እንደገና አልፏል። የጀመርናቸው ውጤት እያመጡ ያሉ ተግባራት የህዝብ ጥያቄ፣ የመልማት ጥያቄ፣ የተደራሽነት ጥያቄ፣ የፍትሃዊነት ጥያቄ በቀጣይ አመታት በሚቀጥሉን በተሰጡን የኮንትራት ጊዜ በ5 አመታት ውስጥ እያጠናቀቅን እንሄዳለን የሚል ትልቅ እምነት ይኖረኛል። ሆኖም ግን በእነዚህ ባሳለፍናቸው 5 አመታት ውስጥ የተሰሩ ስራዎች እጅግ በጣም አስደናቂ እጅግ በጣም ውጤታማ ያደረጉን ስራዎች ናቸው። ከዚህ አንጻር ከዲፕሎማሲም አንጻር የተሰሩ ስራዎች እጅግ ትላልቅ ስራዎች ተሰርተዋል። ከተለያዩ ሀገራት ኢትዮጵያን ለማየት የሚመጡ እንግዶች የሚጎርፉት ከምንም ተነስተው አይደለም፣ በዲፕሎማሲ በተሰራው ስራ ክቡር ጠቅላይ ሚኒስትራችን ባደረጉት ዲፕሎማቲክ የሆኑ ስራዎች የመጡ ውጤቶች ናቸው። ስለዚህ ኢትዮጵያ ሀገራችን ብዙዎች የሚጎበኟት መተው የሚዝናኑባት የተሰራውን ድንቅ ስራዋን እያዩ የሚያመሰግኑባት ትልቅ ተምሳሌት የሆነች ሀገር ናት ብለው እስኪሉ ድረስ የተሰራው ስራ በዚህ በ5 አመት ውስጥ ነው ማለት ነው። ስለዚህ እንግዲህ የተሰራው ስራ ይሄ ብቻ አይደለም። ልዘርዝር ካልኩኝ ጊዜ ስለማይበቃ እንጂ በግብርናው ዘርፍ፣ በኢንዱስትሪው ዘርፍ፣ በማዕድን ዘርፍ፣ በአገልግሎት ዘርፍ የተሰሩ ስራዎች ከቴክኖሎጂ አጠቃቀም ጋር ተያይዞ የመጡ ለውጦች እጅግ በርካታ ናቸው። ይሄ ለኛ ለህዝብ ተወካዮችም ትልቅ ኩራት ነው። ህዝብ ወክሎ ወደዚህ ከላከን በኋላ የመጡ ለውጦች ምንድናቸው ቢባል 1 2 3 ብለን ቆጥረን የምናስረዳቸውን ታላላቅ ውጤቶችን ያስመዘገብንበት ጊዜ ስለሆነ እጅግ በጣም ትልቅ ኩራት ይሰማናል። እንደ ኢትዮጵያም ህዝብ የሚያኮሩ ተግባራት ተሰርተዋል። ይሄንን ደግሞ ህዝቡ በምርጫው አሳይቷል። የኢትዮጵያ መንግስት እየሰራ ያለው ስራ ውጤታማ መሆኑን ተቆጥሮ የሚነገር በአይን የሚታይ በእጅ የሚዳሰስ የሚጨበጥ ተግባራት የተፈጸሙ መሆናቸውን ህዝቡ ደግሞ በሰጠው ድምጽ አሳይቷልና ይሄ ትልቅ ድል ነው ማለት ነው ለኢትዮጵያ ህዝብ። ይህንን ነው እኔ ለመግለጽ የምፈልገው። በሌላ መንገድ ቅድም እንዳልኩት የበርካታ ስትራቴጂክ እቅዶች ተቀምጠዋል። ሀገርን ከማሳደግ አንጻር ለምሳሌ ወስደን ብናይ በማኒፋክቸሪንግ፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በአይሲቲ መሰረተ ልማቶች መንግስት ያስቀመጣቸው በርካታ ተግባራት አሉና እነዚህ ተግባራት ደግሞ እውነት ለመነጋገር እየለካን እየተቆጣጠርን ተቋማትን እየሄድን ውጤታቸውንም እያየን ስለሆነ በየዕለቱ አዳጊ የሆኑ ነገሮች የምናይበት ከቅዳቸው አኳያ መልካም ነገሮች፣ መልካም ስኬቶች አገርን ሊያሳድጉ የሚችሉ ህዝብን ሊጠቅሙ የሚችሉ ጉዳዮች እየታዩ ያሉበት ሁኔታ አለና ከቅድ አፈጻጸሙ አኳያ ወስደን ስናይ በ5 አመት ጊዜ ውስጥ ከቆየንባቸው ሁኔታዎች ለክተን በቅድ ለክተን አጠቃላይ በሆነ መንገድ እንቅስቃሴውን ስናይ በርካታ የሆኑ ውጤቶችን ያመጣንበት ሁኔታ አይተናልና ይሄም ከቀጣይ አኳያ መንግስት የጀመረውን የልማት ጉዞ የሰላም ጉዞ ውጤታማ በሆነ መንገድ እያሳካ እንደሆነ ነው መረዳት የቻልኩት። ስለዚህ የክትትልና ቁጥጥር ተግባራችንም ውጤታማ የነበረበት ሁኔታ እንዳለ በተገቢው መንገድ መረዳት የቻልንበት ሁኔታ እንዳለ በዚሁ አጋጣሚ ለመግለጽ ነው። እያንዳንዱን ለማንሳት ጊዜ ያጥር ካልሆነ በስተቀር ብዙ ውጤቶች፣ ብዙ ስኬቶችን፣ ብዙ ድሎችን አንስቶ ማየት ይቻላል። ስንጀምር አይሳኩም። ወደ ተሻለ ነገር ለመሄድ እንቅፋቶቻችን ብዙ ናቸው ብለን ያሰብናቸው ነገሮች ሁሉ እንደ መንግስት እንደ ሀገር እየተሰሩ ያሉት ስራዎች በርካታ ናቸው። እንደ ሀገር ብለን ስናስብ በፌዴራል መንግስት ደረጃ የሚከወኑ ጉዳዮች አሉ።
እስከ ክልል ድረስ እስከ ታችኛው የማህበረሰብ ክፍል ድረስ የሚከወኑ ተግባራት አሉ። እነዚህንንም በቁጥጥርና ክትትል ስራችንም ጭምር በማየት እቅድ ክንውኑን ብቻ ሳይሆን ታች ድረስ በማረጋገጥ ደረጃ የተከወኑት ተግባራት መልካም እንደሆኑ ማየት የሚቻልበት ሁኔታ አለ። የጤና ሚኒስቴር ላይ የህብረተሰብ ጤና መድን በአሁኑ ሰዓት የዛሬ 4 ዓመት በፊት 5 ዓመት 2014 አካባቢ በናሙናነት ወደ 14 ሚሊዮን ህዝብ የጀመረው የጤና መድን በአሁኑ ሰዓት 69 ሚሊዮን ህዝብ ተጠቃሚ ወደ መሆን ደርሷል። ይሄ ምክር ቤት ባወጣው አዋጅ ነው። ስለዚህ 4 ዓመት ጉዞን ስንመለከት ከ14 ሚሊዮን ወደ 69 ሚሊዮን የጤናው ስርዓት አርሶ አደሩን አቅም የሌላቸውን መታከም የሚቸገሩ ሰዎች የሚታከሙበት ስርዓት መገንባት ተችሏል ማለት ነው። ቀላል ያልሆኑ በክልሎች በወረዳዎችም ሽፋኑን በዛ ያክል ሽፋኑን አስፍቷል። ስለዚህ በጤና ሚኒስቴር ላይ የመጡ የሚባሉ ውጤቶች የሚቆጠሩ ውጤቶች የሚዳሰሱ ውጤቶች መጥተዋል ማለት ነው። በተመሳሳይም በሴቶችና ማህበራዊ እንደዚሁም በስፖርት ባህልና ስፖርት ዘርፎች የሚታዩ የሚቆጠሩ ነገሮች መጥተዋል። ሌሎችም ዘርፎች በጣም በተቀናጀ መልክ የሄዱበት ርቀት ነው ይህን ውጤት ያመጣው። ይህ የሚያሳየው ተጠሪ ተቋማትና ሚኒስቴሮቹም እንዴት ባለ መልክ እየተቀናጁ እንደሆነ የሚያሳይ ማለት ነው። ይሄ በምንከታተላቸው ተቋማት ላይ መጥቷል ብዬ ስል በተመሳሳይ በሌሎችም ኮሚቴዎች አካባቢ በጣም ከፍ ያሉ የህግ የስርዓት ግንባታ መጥቷል። ሁለተኛው የቁጥጥርና የክትትል ስርዓቱ በጣም ተጠናክሯል። ሌላኛው ተጠያቂነትን የማረጋገጥ ጉዳይ፣ ብልሹ አሰራሮችን የማረም ጉዳይ፣ በኦዲት ግኝቶችም አካባቢ ያሉ ጉዳዮችን ፈልጎ ተከታትሎ የማረም ጉዳይ በጣም በአጽንኦት ተሰርቷል። የህዝብ ውክልናን አንስቻለሁ። በሁሉም አካባቢ መራጭ የተመራጭ ግንኙነት ሰፊ ስራ የተሰራበት በፊት ከነበረው እጅግ ሊቆ ስራዎች እንዲሰራ ያደረገበት አመት ስለሆነ በዚህ አጋጣሚ ባለፉት 5 ዓመታት በጣም የተሳካ ለህዝብ ድምጽ የሆንኩበት እንደ ኢትዮጵያ እንደ ኢትዮጵያዊ ደግሞ ለኢትዮጵያ ህዝብም ድምጽ የሆንበት አመት ነው። እጅግ በጣም የተሳካ አስደሳች ጊዜ ቆይታ አድርጌያለሁ። በዚህ አጋጣሚ እኔን የሚተካ እኔ በዚህ ጨርሳለሁ። ደስተኛ ሆኜ ነው ደግሞ የሚጨርሰው። የሚተካኝም ያንን ተሞክሮ ከኛም በተሻለ መልኩ ደግሞ አገራችን በደረሰችበት እድገት ልክ እየታገሉ የህዝብ ድምጽ የሆኑ ይሄዳሉ የሚል እምነት አለኝ። ከህዝብ ውክልና ስራችንም ጋር በተያያዘ መንገድ በርካታ ጥያቄዎች አሉ። እነዚህ በርካታ ጥያቄዎች ደግሞ ብዙዎቹ የተፈቱበት ሁኔታ እንዳለ ማየት ይቻላል። ከቀጣይ አኳያ ደግሞ መፈታት አለባቸው ተብለው በመንግስት ተቋማት ደረጃ አሁንም በቅር ተይዘው በቀጣይ በሚቀጥለው ምክር ቤት ሊከወኑ የሚችሉበት ሁኔታ ይኖራሉ ብለን ተስፋ እናደርጋለን። ብዙዎቹ ግን ምላሽ ያገኙበት ሁኔታ ነው የነበረና ይሄ ደግሞ ማህበረሰቡ ልክ ከውክልናችን ጋር ተያይዞ የሚቀርቡ ጥያቄዎችን እንደ ሀገር እንደ ውክልናችን እንደ ሀገርም ጭምር ምላሽ እየተሰጡ ያሉበት ሁኔታ ስላለ ይሄ ተጠናክሮ የሚቀጥልበት ሁኔታ መኖር መቻል አለበት። ነገር ግን ቅድም እንዳልኩት ከቀጣይ አኳያ የሚያዙ እቅዶችም ቢሆን በእቅዱ መሰረት የሚፈጸሙበትን ሁኔታ እንዲኖር ክትትልና ቁጥጥር የማድረግ የህዝብን ድምጽ ሆኖ መገኘት ትልቅ ድርሻ ይኖረዋል ብዬ ነው የማስበውና በ5 ዓመት ጊዜ ውስጥ በርካታ ምላሾች የተሰጡበትም ሁኔታ እንዳለ ለማንሳት ነው። ህዝብ የሚመጡ ጥያቄዎች አሉ። በ5 ዓመቱ በየአመቱ 2 ጊዜ ምክር ቤት አባላት ወደ መረጣቸው ህዝብ ሄደው ያወያያሉ። ለወረዳ የሚሰጠውን ለወረዳ፣ ለክልል የሚሰጠውን ለክልል፣ ለፌደራል የሚመጡ ጥያቄዎችን ይዘው ይመጣሉ። ከዛ ውስጥ በርካታ ጥያቄ ከሚነሳባቸው ተቋም አንዱ ጤና ሚኒስቴር ነው። መድኃኒትን አስመልክቶ አገልግሎትን አስመልክቶ በጣም በርካታ ጥያቄዎች ከሚቀርቡባቸው ተቋማት አንዱ ጤና ሚኒስቴር ነው። እነዚህ ጥያቄዎችን በኮሚቴ ደረጃ እንገመግማቸዋለን። ለጤና ሚኒስቴር የሆኑትን ለጤና ሚኒስቴር፣ ለሴቶችና ማህበራዊ ሚኒስቴር የሆኑን ለነሱ፣ ባህልና ስፖርት የሆኑን ለነሱ እንልክና እንዴት ባለ አግባብ እንደሚፈጽሙት ከክልል ጋር መቀናጀት ያለባቸውን ከክልል ጋር እንዲቀናጁና የህዝብን ጥያቄ እንዲመልሱ በራሳቸው የሚመልሱትን ደግሞ ቆጥረው እንዲመልሱ በጽሁፍ ሰተናቸው በአፈ ጉባኤ ጽሁፍ ማለት ደብዳቤ ይበተናል፣ ይሰበሰባል፣ እንገመግማለን።
የእቅዳቸው አካል አድርገው እንዲፈጽሙ በተጠያቂነት ስሜት አቅጣጫ የሚሰጥበት ትኩረት እንዲያደርጉ የሚደረግበት ሂደት ከአመት አመት በጣም በከፍተኛ ሁኔታ እየጨመረ መጥቷል ማለት ነው። የምክር ቤት አባላቱ በቀጣይ ትኩረት መደረግ አለባቸው ያላቸውን ሀሳቦችም ለቀጣዩ ምክር ቤት መልእክት አስተላልፈዋል። እንግዲህ ቅድም እንዳልኩት የህዝባችንን አመኔታ አግኝተን የህዝቡን ይሁንታ አግኝተን በድጋሚ የተመረጥንም አለን። ያልተመረጡም ወደ የክልሎቻቸው ይሄዱ አሉ። በተለያዩ ተቋማት ደግሞ ተመድበው የመንግስትን እቅድና የተያዙ ስትራቴጂዎችን ለማስፈጸም የሚመደቡ ወደ የአካባቢው የሚሄዱ አመራሮች አባላት አሉና እኔም እንደ አንድ ምክር ቤት እነዚህ የተጀመሩ ታላላቅ ስራዎች በቀጣይነት ትርጉም ባለው መልኩ የህዝቡ ፍትሃዊ ተጠቃሚነት ተረጋግጦ በተለይ ከመሰረተ ልማት አንጻር ከህዝቡ የሚነሱ በርካታ ጥያቄዎች አሉ። እነዚህ ጥያቄዎች በሚቀጥሉ 5 ዓመታት ምላሽ አግኝተው የህዝቡን እርካታ የምናይበት ዘመን እንዲሆንልኝ እጅግ በጣም ነው የሚመኘው። የተያዙ እቅዶች፣ ፕሮግራሞች፣ የተጀመሩ የእድገት ጉዞ ወደ ብልጽግና የሚያደርሱን በርካታ እቅዶች ታቅደዋል። እነዚህን እቅዶች ተግባራዊ እንዲሆኑ ከህዝብ ጋር በመሆን ከመንግስት ጎን በመቆም ውጤታማ እናደርጋለን ብዬ ነው ማስበው። የሰባተኛ ዙር ምርጫ እኛ ከተመረጥንበት እጅግ በጣም አስደናቂ የተለየ ባህሪያት አለው። ለምሳሌ በርካታ ተፎካካሪ ፓርቲዎች ምክር ቤቱን አሸንፈው ወንበር ያገኙበት ዳይቨርሲቲው የልዩነት ሀሳቦች እኛ ከነበርንበት ከስድስተኛ ዙር በተሻለ ሁኔታ ይንጸባረቃል ብዬ አስባለሁ። ከዚህ አኳያ እጅግ በጣም ሰፋፊ የልዩነት ሀሳቦች በምክር ቤቱ ቀርቦ የኢትዮጵያን ጥቅም ሊያረጋግጡ የሚችሉ ሀሳቦች ሰፊ ክርክር የሚደረግበት የሀሳብ ዲያሎግና ፍጭት ተደርጎ ወደ አንድ የሚያመጣበት ይሆናል ብዬ አስባለሁ። ሌላው ባይ ቻንስ እኛ በእኛ ጊዜ እንጀምራለን ብለን የነበረው ኢንክሉሲቭ ናሽናል ዲያሎግ ወደ መጨረሻ ውይይት ወቅት በእነሱ ጊዜ ነው የሚጀመረውና ያ ደግሞ ተቋሽቶ የነበሩ የመሳሪያ ይዞ ጫካ የገቡ ወንድሞቻችንም ተመልሶ ግጭት፣ ጦርነት፣ ንትርክ እርስ በርስ የሚያባላን ደግሞ ጠፍቶ ኢትዮጵያ በአንድ ሀሳብ የሀሳብ ልዩነቶቻችንም ተቀርፎ የጋራ ጉዳይ ላይ በተለይ ሁላችንን አንድ ሊያቆም የሚችሉ አገራዊ ጉዳይ ላይ በጋራ ተስማምቶ ቆሞ ምክር ቤቱም ደግሞ በጋራ ቆሞ የህዝብ ጥቅም ለማስከበር በሁሉም የሀገሪቱ ክፍል በቋሚ ኮሚቴ ተንቀሳቅሰው የሚሰሩበት ይሆናል ብለን እናስባለን። ይሄን ሲያነሳ በእኛ ጊዜ አንዳንድ አካባቢዎች ዘልቆ ለመስራት ፈታኝ የሆኑ አካባቢዎች አሉ። ህዝቡ ይፈልጋል፣ ግን ደግሞ ያለው የሰላም ሁኔታ ማያሰራባቸው አካባቢዎች በእነዛ ሰባተኛ ዙር ተቀርፎ ሁሉም ኢንክሉዲንግ ትግራይን ጨምሮ ኦሮሚያ አንዳንድ አካባቢ አማራ ክልል ያሉ ችግሮችም ተቀርፎ በሁሉም በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ፣ በመካከለኛ ኢትዮጵያ በጋራ ቆሞ የኢትዮጵያን ብልጽግና ለማረጋገጥ የሚሰሩበት የተሳካ ምርጫ ዘመን ይሆንላቸዋል ብዬ ይመኛለሁ። እኛም ደግሞ ከዚህ ከምክር ቤት ስንወጣ በምንመደብበት ደግሞ በጋራ የምንሰራበት ዘመን ይሆናል ብዬ ነው የሚያስበው። በርካታዎቹን ተግባራት በተጨባጭም በመካከል ያለውን የአሰራር ክፍተት ያሳጠሩበት፣ ቢሮክራሲውን የቆረጡበት፣ አገልግሎት አሰጣጡንም ቅድም እንዳልኩት አሁን ከሞሰብ አገልግሎት ከአንድ ማዕከል አገልግሎት ጋር ተያይዞ እስከታች ድረስ ተደራሽ ለማድረግ እየተሄደ ያለበት ሁኔታ አለና ሙሉ ለማድረግ ግን እነዚህን የቀሩትን ጉዳዮች ከቀጣይ አኳያ ውጤታማ በሆነ መንገድ መስራት የሚጠይቅ ነገር እንዳለ ነው መወስደው። በሌላ መንገድ የተጀማመሩ የፕሮጀክት ሂደቶች አሉ። እነሱን አጠናክሮ የማስቀጠል ፍጻሜያቸውን የማየት እንዲሁም ከጥያቄዎችም አንጻር በቅር ተይዘዋል የተባሉትን ከቀጣይ አኳያ እየተከታተሉ እየተቆጣጠሩ ውጤታማ እንዲሆኑ መልካም ምላሽ እንዲሰጥ የማድረግ ስራ ከሰራን የተሻለ ነገር የምናመጣበት ሁኔታ ይኖራል ብዬ አስባለሁ። በጥቅሉ በዚህ በ5 ዓመት ጊዜ ውስጥ ያየሁት እንቅስቃሴ አበረታች ነው፣ ተስፋ የሚሰጥ ነው። አሁን ከተደረገው ዲሞክራሲያዊ ምርጫ ጋርም ተያይዞ ያሉትን ጉዳዮች ስናይ ይህንኑ ተስፋ የሚያጭሩ ጉዳዮች እንዳሉ ነው መመስከር የሚቻለውና በእኔ እይታ የ5 ዓመት ጉዟችን የተሳካ እንደ ሀገርም ትልቅ ውጤት ያስመዘገብንበት ሁኔታ እንዳለ ነው መረዳት የቻልኩት። ይህንን ለማለት ነው። ክቡራን ተመልካቾቻችን የምክር ቤት አባላትን የ5 ዓመት ቆይታ በሚመለከት ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።